2 ዓመትም 1 ዓመትም ቆይተው ክርስትና የሚነሱ አሉ። ሌላው ሰው እኔ ምንጣፍ ተዘርግቶልኝ ወይ ምንጣፍ አንጥፈውልኝ እያለ የተቀበሉት በራሳቸው ልብስ ነው። በራሳቸው ካቦርታቸውን እያወለቁ ሸሚዛቸውን እያወለቁ ሴቶቹ እንኳን ሁለት ቀሚስ ለብሰው ነው የመጡት። ለማውለቅ እንዲመቻቸው ይሄኛው ጳጳሱ ረግጦ የሚገባበት ነው ብሎ እሱን ለብሰው ነው የመጡት። ማረፊያ ስንጠይቅ የለም። አጠቃላይ እንዴት ነው የት ነው የምናርፈው? ለጊዜው ያው ሆቴል ነገር ለአባቶችም ለኛም ተያያዘ። አባቶችን ከሸኘው በኋላ ግን እኔ መግቢያ የለኝም። በቃ ለሚልከን እንግዲህ ሆቴል አልቀመጥም። ያንን ደግሞ የሆቴሉን ክፍያ የሚችሉት አይደለም። ለጊዜው ለአንድ ቀን አዳር ነው ከሰው ማዋጥተው ምን ብሎ እነሱም ሆቴል የያዙት። በዚህ መሰረት እንዴት ይሻላል ብለን ለመቃብር ቤት ቆየን። ከዛ ህዝብ ጋር አብሮ የሚፈልገውን አለመስጠት አስተምሩን ሳናስተምር ስንቀር ኃጢአት ነው። አባት ለማሳየኝ ብሎ የሚሳል ህዝብ ነው ያለው። እንግዲህ መነኩሴ ያሳየኝ እግዚአብሔር ሳልሞት ብሎ የሚሳል ህዝብ ነው ያለው። ያን ህዝብ እንዴት አድርገን ነው መያዝ ያለብን? እንዴት አድርገን መምራት ያለብን? ህዝባችንን በሙሉ እንደው አላወቅነውም። ገና ማወቅ የምንችለው ምን አይነት ኑሮ እንደሚኖር ምን እንደሚፈልግ ማወቅ የምንችለው አብረን ስናድር አብረን ስንውል ነው። ደቡብ ኢትዮጵያን ታሪክ ከ6ኛው መቶ ክፍለ ዘመን ጀምሮ ከክርስትና ጋር ትውውቅ እንዳላት ይመሰክራል። በዚሁ አካባቢ በጻድቁ አባታችን አቡነ ተክለ ሃይማኖት አማካኝነት የወንጌል ብርሃን በስፋት ስለመዳረሱ ታሪክ መዝግቧል። በደቡብ ኢትዮጵያ የምትገኘው ኦርቶዶክሳዊት ቤተክርስቲያን ዛሬም ዳግማዊ ጀንበር እየወጣላት አዲስ የትንሣኤ ጎህም እየቀደደላት ይመስላል። የዳውሮ ኮንታና ከምባታ ሀላባ ጠምባሮ አህጉረ ስብከት በስፋት የቅድስት ቤተክርስቲያንን አገልግሎት ለማግኘት የተስፋ ወጋገን እየተመለከቱ ከሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አህጉረ ስብከቶች መካከል ተጠቃሽ ናቸው። ከ11ኛው ክፍለ ዘመን ጀምሮ በጻድቁ አቡነ ተክለ ሃይማኖት የተመሰረተው ክርስትና ምንም መቀመጫቸው ማረፊያቸው ወላይታ ይሁን እንጂ ያ ወላይታ ዙሪያ ስለሆነ ጻድቁ አጠቃላይ ያን አካባቢ አዳርሰውታል። ዳውሮና ኮንታን ከምባታን እነዚህ አሁን በጣም ጻድቁ ስራ የሰሩበት አካባቢ ነውና አሁንም ስንመለከት ከምንም በላይ ደግሞ እዛ አካባቢ ያሉት ኦርቶዶክሳውያን ቁጥራቸው የዛሬን ማነስ አይደለም ማየት ያለብን። በዛን ዘመን 80% 100% ደረጃ ኦርቶዶክሳውያን የነበሩበት ነው። ችግሩ የተከሰተው ከጻድቁ አቡነ ተክለ ሃይማኖት በኋላ እንቅስቃሴዎች ባሉበት ነው የቆዩት። ያንን የተቀጣጠለውን ወንጌል ይዞ ከዛ በኋላ ሌላ ቦታ ማዳረስ አለብኝ የሚል አካል አልተነሳ። በዛ ምክንያት በቃ ክርስትናው ትንሽ እየደከመ መጣ። ከዛ በፊት ግን ትላልቅ ጥንታዊ አብያተ ክርስቲያናት አሉ። በእውነቱ 200 ዓመት የቆዩ አሁን ቶጫ በተለይ ወደ ዳውሮ በሚነድ ጊዜ ቶጫ መድኃኔዓለም ቤተክርስቲያን 200 ዓመታትን የተሻገሩ ናቸው። እንደዚሁም ደግሞ ዳውሮ ላይ ኢሳራ የሚባል ቦታ አለ። እዛ ቅዱስ ሚካኤል ቤተክርስቲያን ወደ 400 ዓመታትን ምናምን የተጠጉ አብያተ ክርስቲያናት አሉ። ያ ማለት የሚያሳየው እንግዲህ ጥንት ክርስትና ኦርቶዶክሳዊነት እዛ አካባቢ የለም ማለት አይደለም፣ እንዳሉ ያሳያሉ በሚገባ። ነገር ግን ምን ያህል ህዝቡ ተጠቀመ፣ በእውቀት ደረጃ በተለያየ ሁኔታ ለህዝቡ ምን ያህል አዳረስን የሚለው ነገር ራሱን ቻለ ሌላ ጥያቄ ነው። ነገር ግን ያ አካባቢ አሁንም ቢሆን ደግሞ ስንመለከተው ደግሞ በተለያየ ሃይማኖት በከላይ ሌላ ሃይማኖቶች ይኖሩ እንጂ ኦርቶዶክሳዊ ጠንካራ አገልግሎት የሚያገኝ ከሆነ በሚገባ የተጠየቁት ጥያቄዎች እኮ የሚመለሱላቸው ከሆነ አብነት ትምህርት ቤቱ ዲያቆን፣ ቄስ፣ ሰባኪ የሚገኝ ከሆነ በዚህ በ3 ዓመት ውስጥ ብዙ በሺህ የሚቆጠሩ ሌሎች ወደ እናት ቤተክርስቲያን እንዲመለሱ ተደርገዋል። ያ የሆነበት ምንድነው? ሄዶ ችግራቸውን መፍታት የሚችል ሰው ካለ ማስተማር የሚችል ሰው ማገልገል የሚችል ቤተክርስቲያንቷ ምን አይነት እንደሆነ ማሳየት የሚችል ሰው ካለ የሚመለሱ ናቸው። ብዙም ቦታ በሄደን ገጠሩን ተዛዞረን ስንመለከት ምንድነው የሚሉት? ለምን የዛሬ 20 30 40 ዓመት አልመጣችሁም? እንዲህ ቢሆን ኖሮ እኮ ልጆቻችን አናጣም ነበር።
ዛሬ እኛ ወላጆች ነን የቀረ ነው። ስለዚህ እንዴት ነው ይሄ ነገር ተብሎ እንደው ሽማግሌዎች ይወቅሱናል በሄድንበት ቦታ። እውነታቸውም ነው ደግሞ ምክንያቱም አልደረስንም። ስላልደረስን ብዙውን ጊዜ ቤተክርስቲያኒቷ ከተማ አካባቢ ሌላ አካባቢ ነው አገልጋይም ሌላም የምታገኘው። ያ ብቻ አይደለም። አሁን ደቡብ ብቻ ገጠር ላይ ያለው ደቡብ ቤተክርስቲያን አይደለም። አሁን በሰሜኑም ብንሄድ ገጠር አካባቢ ቤተክርስቲያን ብዙ የሚጎላት ብዙ ነገሮች አሉና ብዙ አገልግሎቶች አሉ። ገጠር አካባቢ የትኛውም አካባቢ ተሰራ ብለን አፋችን ሞልተን የምንናገረው ነገር አይደለም። ስለዚህ በዚህ የተነሳ አሁን ብዙዎቹ እየተመለሱ ብዙዎቹ እየመጡ እየተጠመቁ በተለይ ዳውሮ ኮንታ አካባቢ አሁን በብዛት እየተመለሱ ነው። እየሰራን ከሆነ እንግዲህ እግዚአብሔር ሊሰጠን ያሰበ ምርኮ አለ። እግዚአብሔር ሊሰጠን ያዘጋጀው ጸጋ አለ። ያን ጸጋ ደግሞ ማግኘት የምንችለው ስንሯሯጥም ስናገለግልም ነውና እነዚህ ነገሮች ስላሉ በአጠቃላይ በዛ አካባቢ ያለው ሂደት የህዝቡ ቤተክርስቲያኒቷን ለማወቅ ያለው ጉጉት ቤተክርስቲያኒቷን ለማወቅ ያለው ጉጉት ኦርቶዶክሳዊ ብቻ አይደለም፣ ሌሎችም ይፈልጋሉ። ሲያስረዱን እቺ ቤተክርስቲያን ምን አይነት ናት? እንዴት ገልጻችሁ ንገሩን። ቤተክርስቲያኒቷን ከወንጌል ጋር ማስተሳሰር ቅዳሴውን ከወንጌል ጋር የሚያስተሳስር ከሆነ አጠቃላይ ሰዓታቱን አቋቋሙን ማህሌቱን ከወንጌል ጋር ስናያይዝ ይሄማ ራስ አጠቃላይ ወንጌል አይደለም ወይ? እነሱ የሚሰብኩት የሚያስተምሩት በዛ አካባቢ ያሉት ቤተክርስቲያኒቷ ከወንጌል ከመጽሐፍ ቅዱስ ልዩ ሆነች ተገንጥላ የወጣች አድርገው ነው ለህዝባቸው ሲያስተምሩ የነበሩ። በዛ ምክንያት ነው ሰውን የሚያጣ ነው። እኛም ደግሞ ቤተክርስቲያኒቷ ከወንጌል ጋር የተሳሰረች አንድ እንደሆነች ከዛም በተረፈ ወንጌልን ለሌሎች እንኳን ያዳረሰች ያሳተመች ሁሉን ነገር ወንጌል ይሄ ነው ብለ ለኢትዮጵያ ያበረከተች ቤተክርስቲያን ዛሬ ደግሞ ወንጌል አታውቅም ሲባል መጽሐፍ ቅዱስን አታውቅም ሲባል ትንሽ ይከፋናልና ነገር ግን የሚደረሰብን ደግሞ ስላልሰራንበት ነውና ዛሬ ደግሞ እንደዚህ በመሯሯጣችን እግዚአብሔር ይመስገን በተወሰነ ደረጃ ለውጦች እየመጡ ነው። የዘመናት የመንፈሳዊ አገልግሎት ጥያቄዎች በነበሩበት በዚህ ሰፊ አህጉረ ስብከት የዲያቆናት የካህናትና የሰባኪ ወንጌል አገልጋዮች እጥረት ትልቁ ፈተና ሆኖ ቆይቷል። ይህንን ክፍተት ለመሙላት ግን ብፁዕ አቡነ ጢሞቴዎስ ወደ አህጉረ ስብከቱ ከተመደቡ ጊዜ አንስቶ ተስፋን የሚያለመልሙ አበው ያደረጉትን ተጋድሎ የሚመስሉ በርካታ መዋቅራዊና መንፈሳዊ ሥራዎች ተከናውነዋል። ለአብነትም የቤተ ክርስቲያን የጀርባ አጥንት የሆኑት የአብነት ትምህርት ቤቶች እንዲከፈቱ፣ የሰንበት ትምህርት ቤቶችም በመንፈሳዊ ዕውቀትና በሥነ ምግባር ተጠናክረው የነገዋን ቤተ ክርስቲያን እንዲረከቡ የሚደረጉትን ብርቱ ጥረቶች ማንሳት ይቻላል። ጧፍ የለንም፣ ዕጣን የለንም፣ ልብሰ ተክህኖ የለንም ብለው አይደለም የሚያስቸግሩን። ዲያቆን አንጣለን፣ ቄስ አንጣለን፣ የተዘጋውን ቤተክርስቲያን ክፈትልን፣ ሰባኪ መደብልን በማለት ነው የሚያስቸግሩን። ነገር ግን ያንን ነገር ደግሞ እስከዛሬ ድረስ በአካባቢው በብዛት ስላልተሰራበት ያ የተዘጋውን ቤተክርስቲያን ለማስከፈት ዲያቆን እንዲወጣ ትምህርት ቤት ማስተካከል፣ ሰባኪዎቹን እዛው አካባቢ ያሉትን በሰንበት ትምህርት ቤት በተወሰነ ደረጃ ጠና ያሉትን እነሱን አሰልጥኖ በአካባቢያቸው በባህላቸው በቋንቋቸው ሰውን የሚያስተምሩበትን መንገድ ማዘጋጀት ነው። እነዚህም ደግሞ ትንሽ አደግ ሲሉ እውቀቱን እንደው ትንሽ ከፍ ሲያደርጉ ወደ ቅስና ማሻገር ነው። እነዚህ ትልቁ ፈተና የሆነብን እሱ ነውና ምናልባት በሁለት ዓመት አንድ ክርስትና የሚነሱበት ቦታዎች አሉ። ምክንያቱም ካህን በማጣት ቅዳሴ ከሌለ ክርስትና የለምና፣ ቅዳሴ ከሌለ ተክሊል የለም፣ ቅዳሴ ከሌለ እነዚህ አገልግሎቶች ጠቅላላ ሙሉ አይደለምና አንድ ሰው ከአብ ከወልድ ከመንፈስ ቅዱስ ተወለደ የሚባለው ከቅዳሴ ጋር በተያያዘ ሁኔታ ነውና ክርስትና የተነሳ ሰው ወዲያው መቁረብ አለበት። ተክሊልም የተደረገለት ሰው መቁረብ አለበት። ምክንያቱም ተክሊሉን ለብቻ አድርገን ቅዳሴውን ለብቻ የምናደርገው ነገር አይደለም። ክርስትናውን ለብቻ አድርገን ቅዳሴውን ለብቻ የምናደርገው ጉዳይ አይደለም። 2 ዓመትም 1 ዓመትም ቆይተው ክርስትና የሚነሱ አሉ። ችግሩ ምንድነው? ቤተክርስቲያን ስለሌለ ሳይሆን ምእመናን በሳርም ቅድም እንደተባለው በጭቃም ሰርቶ ቤተክርስቲያን አስቀምጠዋል። እዛ ውስጥ ገብቶ የሚያገለግል ሰው ባለመኖሩ በዚህ አይነት ችግር ውስጥ ነው ያለነው። ከዛ ባለፈ የተዘጋው ቤተክርስቲያን በተለያየ ሁኔታ እየተከፈተ እነዚህም ደግሞ ትምህርት አጣን የሚሉት ምእመናንም በተወሰነ ደረጃ ትምህርት እያገኙ ያሉበት ሁኔታ ነውና ይህ ማለት ተሰርቷል አሁን ማለት አይደለምና እኛም አልደረስንም። እኛም ለዛ ህዝብ ገና በበቂ ሁኔታ ስላልደረስንለት ስራ ገና አልተሰራምና
ችግሮቹ እንዳሉ ነው ያሉት። እነዛን ችግሮች መቅረፍ የምንችለው ደግሞ በዚህ ስፒድ ሄደን አይደለም። ዲያቆን ለመሆን የ3 የ4 ቀን ጉዞ ተጉዘው ነበር። አሁን የብፁዓን አባቶችን እዚህ ጋር መመደቡ የብፁዕ አቡነ ጢሞቴዎስ እዚህ ጋር መመደብ ትልቅ ነገር ነውና ለምእመናን ልጆቻችን ይሄ ትልቅ ተስፋ ነው። እረኛውን በቅርቡ ያገኛሉ። እሳቸውም ያውቋቸዋል። እሳቸውም የኔ የሆኑትን ያውቋቸው ነው ያለው ክርስቶስም። እኔ የኔ የሆኑትን እኔ ያውቋቸዋለሁ፣ እነሱም ያውቁኛል፣ እነሱም ይከተሉኛል፣ እኔም እጠብቃቸዋለሁ ነው ያለውና ምእመናኑም ለመጠበቅ፣ ምእመናኑ ለመባረክ፣ ምእመናኑ ወንጌልን ለመማር፣ ምእመናኑ በብፁዕ አባታችን ለመባረክ ምእመናኑ ራሱ የታደለ ነው። ሀገሩ ራሱ እድለኛ ነው ብዬ አምናለሁኝና ያሉት ኦርቶዶክሳውያን ልጆቻችን በእምነታቸው ይጸናሉ፣ ይበረታሉ፣ ይጠነከራሉ። በአንድም በሌላ ከእምነቱ የወጡት አሁን ደግሞ ወደ እምነቱ ይመጣሉ። ብፁዕነታቸው ወደዚህ አህጉረ ስብከት በቅዱስ ሲኖዶስ ተመድበው ሲያቀኑ አካባቢው ሐዋርያዊ እንክብካቤን ተጠምቶ በመኖሩ በውል የተገነባ መንበረ ጵጵስና ቀርቶ ጊዜያዊ የአባቶች ማረፊያ እንኳን የሌለበት ስፍራ ነበር። ዛሬ ግን ያ የድካም አውድ ድል ተደርጎ የብፁዕነታቸው ጥረትና የሕዝበ ክርስቲያኑ ትብብር ፍሬ አፍርቷል። እንደ ሌላው ሰው እኔ ምንጣፍ ተዘርግቶልኝ ወይም ምንጣፍ አንጥፎልን እያለ የተቀበሉት በራሳቸው ልብስ ነው። በራሳቸው ካቦርታቸውን እያወለቁ ሸሚዛቸውን እያወለቁ ሴቶቹ እንኳን ሁለት ቀሚስ ለብሰው ነው የመጡት። ለማውለቅ እንዲመቻቸው ይሄኛው ጳጳሱ ረግጦ የሚገባበት ነው ብሎ እሱን ለብሰው ነው የመጡት። በዚህ ሁኔታ በነጠላቸው ነው። አጠቃላይ ሳንረግጥ አንዳንዱ በቃ እንዴት አድርገን ረግጣለን ብለን በጣም እየቸገረን በግድ እንድንረግጥ ካረገጥን ያ የጣሉትን ልብስ ካረገጥን አያሳልፉን። እኔ አልተረገጠም እየተባለ ምናልባት ተሳስተን ከኋላ ሳንረቅ ያልፈውን ነገር ደግሞ ከኋላ አምጥተው ሮጠው መጥተው ከፊት ላይ የሚያስቀምጡት። ምክንያቱም አይ እንግዲህ ያውስ እንደው ከኋላ ያለውን ገና እያመጡ ከሚያስቸግሩ ብለን አባቶችንም እኔ ጋር አብሮ ሄዱ አባቶች ነበር እየረገጥን እንለፍ ብለን በዛ ሁኔታ ነው የገባ ነው። ከገባን በኋላ ግን መንበረ ጵጵስና የለም፣ ጽሕፈት ቤት የለም፣ ምንም ነገር የለም። ማረፊያ ስንጠይቅ የለም። አጠቃላይ እንዴት ነው የት ነው የምናርፈው? ለጊዜው ያው የሆቴል ነገር ለአባቶችም ለኛም ተያያዘ። አባቶችን ከሸኘው በኋላ ግን እኔ መግቢያ የለኝም። በቃ እድሜ ልኬን እንግዲህ ሆቴል አልቀመጥም። ያንን ደግሞ የሆቴሉን ክፍያ የሚችሉት አይደለም። ለጊዜው ለአንድ ቀን አዳር ነው ከሰው ማዋጥተው ምን ብሎ እነሱም ሆቴል የያዙት። በዚህ መሰረት እንዴት ይሻላል ብለን ለመቃብር ቤት ቆየን። ሌላ ፈላልገን ለመቃብር ቤት ቆየን። ብፁዕ አባታችን ብፁዕ አቡነ ጢሞቴዎስ ከመንግስት ቦታ ተቀብለው መንግስትን አካል አነጋግረው ቦታውን በካርታ የራሳቸው አድርገው የሀገረ ስብከቱ ማለት ነው እንግዲህ ብዙ ክፍሎች ናቸው ተሰርተው ባለፈ ጥር ወራት የተመረቁ ብፁዓን ሊቃነ ጳጳሳት በተገኙበት ማለት ነው። አባት ሲኖር፣ ጠባቂ ሲኖር፣ እረኛ ሲኖር፣ መሪ ሲኖር እንግዲህ የግለሰብ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው፣ ንብረት ነው። እኛ የጠየቅነው 5 እና 6 ሺህ ካሬ ሜትር ነው። እስከ 13,000 ካሬ ሜትር ነው የሰጡን እነሱ። ያን ብቻ አይደለም ለመሬቱ ስራ እንድንሰራ ከደስታው የተነሳ ከራሳቸው አስተዋጽኦ አድርገው ከዛ በኋላ ከተቀበሉን በኋላ ዞረን ስንመለከት አካባቢው በብዙ ነገር የተጎዳ ነው። ልብሰ ተክህኖን የሚለብስ ሰው ያስፈልጋል፣ ካህን ያስፈልጋል፣ ዲያቆን ያስፈልጋል። ልብሰ ተክህኖ በየትም ተፈልጎ የተገኘው እንኳን ቢሆን ማን ይልበሰው? እጣኑም ደግሞ ካህን ሲኖር ነው ያንን እጣን አጥኖ ህዝቡ እንዲያሸት ማድረግ የሚቻለው መስዋዕት ሆኖ ማቅረብ የሚቻለው ያ እና የእጣኑን ሽታ ናፍቋቸው ነበር። የቅዳሴም ድምጽ ናፍቋቸው ነበርና በዛ ሁኔታ ገብተን እግዚአብሔር ይመስገን የአብነት ትምህርት ቤት ትምህርት እንዲጀምር አደረግን። ከዛ በዛ ትምህርት ቤት እንግዲህ ለመጀመሪያ ጊዜ 11 ተማሪዎችን ባለፈው ሰኔ 12 ላይ አስመርቀናቸዋል። አካባቢው ያሉትን ቤተ መቅደሶች በደንብ አድርገው ሊያገለግሉ የሚችሉ ሰዓታት ሊቆሙ የሚችሉ ካህናትን በብዛት ማፈራት የተገባ ነው። ቀዳሚው ተግባር እሱ ነው ሊሆን የሚገባው። ለዚህ ደግሞ አብነት ትምህርት ቤት ማቋቋም ተቀዳሚ ተግባር ነው። ብዙ አባታችን በዚህ ላይ በእውነት በጣም እየደከሙ ነው ያሉት። ትልቁ ነገር ሀሳብህን በደንብ ሊረዳልህ ሊገዛልህ የሚችል ሰው ማግኘት ነው የመጀመሪያው ነገር። በእግር ሄደው
የሚንቀሳቀሱ ወጣት ራሳቸውን ሰጥተው የሚያገለግሉ ወጣቶችን ደግሞ ማሰልጠን ይጠበቅብሃል። ስለዚህ በጣም ችግሩ በጣም ብዙ ነው፣ ሰፊ ነው። ከተሰራበት ደግሞ ቀላል። ዲቁና ላይ ተቀምጠው ወደ ቅስና መሻገር የሚፈልጉ አሉ እና ዲቁናውንም በልምድ ነው የቆዩት ሳይማሩ። አሁንም ወደ ቅስና በልምድ መሄድ የለባቸውም ብለን ስፖንሰር ፈልገን ለ3 ለ4 ወራት እነሱን አሰልጥነን ምን ብለን ዲያቆናትን ወደ ቅስና፣ ሌላ ዲቁና ያልተቀበሉትን ደግሞ ወደ ዲቁና እንዲመጡ ያደረግንበት አለና ያ ሁሉ ሲደረግ ግን የህዝቡ ደግነት፣ የህዝቡ የዋህነት፣ የህዝቡ ፍቅር ደግሞ የተለየ። አሁን አገረ ስብከታችን ከሌሎች አገረ ስብከቶች ተርታ እየሄደ እንዳለ ነው። እንግዲህ ከሚታዩት አንጻር ጳጳሳት ሲመጡና በሆቴል ነበረ ሁሉ የሚያድሩ ነበረ እና ብፁዕ አባታችን ይሄን ሀሳብ አምጥተው ከዞኑ መንግስት ጋር ተመካክረው ውጪ ከሀገር ውስጥም ካሉት ምእመናን ከራሳቸው ከሚግባቧቸው ከሊቃነ ጳጳሳትም ከተለያዩ ግለሰቦችም አጋር ድርጅት ገቢ አሰባስበው ከሀገረ ስብከቱ ህዝበ ክርስቲያን ጋር በመተባበር ለዚህ ደረጃ ደርሰን ዛሬ ትልቅ ለኛ ራዕይ ነው ማለት ይቻላል። ከሌላ ሀገር ላይ ያላየነውን ነገር በዚህ አካባቢ ያየንበት ሂደት ነው። ከምባታ ጋር ስገባ እኔ መንበረ ጵጵስና አላገኘሁም። ከዚህ በፊት በሌላ በሀዲያ ሆሳና ላይ ተደርቦ የቆየ ሀገረ ስብከት ነውና መንበረ ጵጵስና የለውምና ከዛም በኋላ መሬትም የለም። እንደሄድኩ ነው እንደዚህም መሬት የሰጡኝ። ከዛ በኋላ የተሰጡኝ ስጦታዎች ነበርና በዛ ስጦታው ነው ወዲያው ስራ የተጀመረበት በተወሰነ ደረጃ እና ያ ነገር ደግሞ በቅርበት ነገ የበለጠ የምናይበት ይሆናልና እሱ ላይ የተወሰነ ያህል እንግዲህ እየተፍጨረጨርን ነው። ለዘመናት የካህናት እጥረት መሰረታዊ ፈተና በሆነበት በዚህ አህጉረ ስብከት ዛሬ ላይ ተስፋን የሚያለመልም አዲስ ምዕራፍ እየተጻፈ ነው። ብፁዕ አቡነ ጢሞቴዎስና ብፁዕ አቡነ ኤልሳ በኮንታ ሀገረ ስብከት ተገኝተው የጎበኙትና በ1882 ዓመተ ምህረት የተመሰረተው የገንጂ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ የሚገኘው የቅዳሴ ጉባኤ ቤትና የካህናት ማሰልጠኛ አዳሪ አብነት ትምህርት ቤት ግንባታ ለዚህ መፍትሄ የሚሆን ታላቅ ብርሃን ፈንጥቋል። ሐሳባችን ቁጭ ብለን ስንነጋገር አብነት ትምህርት ቤት ብቻ ሳይሆን ማሰልጠኛ መሆን አለ ብለን ከ6 ክፍሎች ትላልቅ ማደሪያ ያላቸው ትላልቅ ቢያንስ 10 ሰው ማስተኛት የሚችሉ ክፍሎች ናቸው። አንዱ ክፍሉ ማለት ነው። የአካባቢውን የአገልጋይ እጥረት መቅረፍ የሚቻለው ደግሞ ይህን በመስራት ነውና ይህንን ካልሰራን ደግሞ ያ ነገር ቦታው ራሱ ጥያቄ ላይ ይወድቃል። የሚሰራ ሰው ሊወስድ ይችላል። እኛ ከሰራን እየሰራን እያለማን ካለን ደግሞ ስራው ራሱ ምስክር ስለሚሆን እንኳን ሐሳቡ በሌላ በመጥፎ አይንም ሰዎች ሊያዩ አይችሉም። እየተሰራ ያለበት የተሸፈነ ቦታ የታጠረ ቦታ ከሆነ በዚህ ሁኔታ አሁን እዛ አካባቢ ያሉት ወደ 70 አብያተ ክርስቲያናት አሉ። ኮንታ ውስጥ 70 አብያተ ክርስቲያናት ምናልባት ከ70ዎቹ 30ዎቹ ሊሆኑ ይችላሉ የእሁድ አገልግሎትን የሚያገኙ። ሌሎቹ በአመት ሊሆን ይችላል፣ በወር ሊሆን ይችላል። ሚካኤል ከሆነ ሚካኤልን ቀን ጠብቆ አገልግሎት ሊሆን ይችላል። ለዚሁም ከሌላ ቦታ ካህን እየመጣ ማለት ነው። ያ እንዳይሆን የግድ አብነት ትምህርት ቤት ሰው መስራት ያስፈልጋልና ባለቤትነቱ በዋናነት እየሰራ ያለው አቡነ ገብረ መንፈስ ቅዱስ የሚባል አንድ ጽዋ ማህበር ነው። ማህበረ ቅዱሳን ዋናው ማዕከል በዋናነት ያው የማስተባበር ስራውን ይሰራል። ፕሮጀክቱ ላይ ገብተው ሰርቪስ ይጠቀማሉ የሚባሉት እንግዲህ በአካባቢውና በአጎራባች አገረ ስብከቶች ያሉ የቅዳሴና የአብነት ትምህርት ቤት ተማሪዎች ይሳተፉበታል ተብሎ ነው የሚጠበቀው። በህንጻ ብዙም የሚታመን ሳይደለም፣ ምክንያቱም ህንጻ ከመሰራቱ በፊት መሰራት ያለበት ሰው ነው። ነፍሳቸውን ማራቸውና ብፁዕ አቡነ ጎርጎርዮስ እኛ የተማርንበት ትንሽ ቤተክርስቲያን ነበር። እዛ ቤተክርስቲያን ውስጥ ተጨናንቀን ነው የምንቀመጠው ስንማር ሲያስተምሩ። ግን ብዙ አባቶች ብዙም ከውጭ የሚመጡ ሰዎች ለምንድነው ትልቅ ሰፋ ያለ ቤተክርስቲያን እርሶ የማይሰሩ ተብሎ ይነገራቸዋልና ሲነገራቸው እኔ መጀመሪያ ሰው ልስራ፣ ከዛ በኋላ ትልቅ ቤተክርስቲያን ሌሎቹ ይሰራሉ፣ እነዚህ ራሳቸው ይሰራሉ እና ከጊዜ በኋላ እሳቸው ካረፉ ከ25 ዓመት በኋላ ትልቅ ቤተክርስቲያን ነው የተሰራው። ለምን ያን የተሰሩ ሰዎች ናቸው መጀመሪያ። በዚህ መሰረት አሁን አብያተ ክርስቲያናት ላይ ያሉ ችግሮችን መቅረፍ የሚቻለው ሰውን ስንሰራበት ነውና በሰው ላይ ከሰራንበት ብዙ ውጤት ልናመጣ እንችላለን። ከዛ በተረፈ ግን ሁሉ ጊዜ በህንጻው ላይ ብቻ ትኩረት የምንሰጥ ከሆነ ከባድ ነው።
ኦርቶዶክሳዊ ሕይወት እንዲለመልም እንዲቀጥል ለማድረግ የሁላችንም አስተዋጽኦ ይጠይቃል። ስለዚህ በእውነት የችግሩ የመጀመሪያ መቀረፍ የሚቻለው የአብነት ትምህርት ቤትን በማቋቋም ነው። ቀዳሚ ነገር እሱ ላይ በ3 አህጉረ ስብከቶች በእያንዳንዳቸው ሲሆን ቤተክርስቲያን ባለችበት ሁሉ የአብነት ትምህርት ቤት ሊከፈት ይገባል። የትኛውም ቤተክርስቲያን ባለችበት ቤተክርስቲያን አለ፣ ቤተልሔም አለ። የአብነት ትምህርት ቤት ደግሞ አንዱ የቤተክርስቲያኑ አካል ነው። ከተቻለ በሁሉም አብያተ ክርስቲያናት ምናልባት አንዳንድ የአብነት መምህር እንዲኖር ማድረግ፣ ካልተቻለ ደግሞ በማዕከል ደረጃ መጋቢ ሊሆኑ የሚችሉ የአብነት ትምህርት ቤቶችን መክፈት በጣም ለነገ የማይባል ጉዳይ ነው። ለዚህ ደግሞ እግዚአብሔር ሀብቱን፣ ጤናውን፣ ማስተዋሉን የሰጣቸው በርካታ ለቤተ ክርስቲያን የተሰጡ ምእመናን አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮንታ ሀገረ ስብከት ጽሕፈት ቤትና መንበረ ጵጵስና በብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና ከምባታ ሀላባ ጠምባሮ አህጉረ ስብከት ሊቀ ጳጳስ ሐምሌ 12 2018 ዓ.ም ተመርቆ ተከፈተ። ሌላው በአህጉረ ስብከቱ በቅርቡ ከተከናወኑ ተግባራት መካከል የኮንታ ሀገረ ስብከት ራሱን ችሎ መቋቋሙ አብይ ጉዳይ ነበር። ይህ የቅዱስ ሲኖዶስ ውሳኔ ታዲያ በኮንታ የሚገኙ አብያተ ክርስቲያናትን አገልግሎት ይበልጥ ለማስፋት፣ አዳዲስ አብያተ ክርስቲያናትንም ለማነጽ፣ የካህናትን እጥረት ደግሞ በዘላቂነት ለመቅረፍ የጎላ ድርሻ አለው። ጅማ ይሄዳል፣ ወደ ከፋ ይሄዳል፣ ወደ አርባ ምንጭ ይሄዳል፣ ወደ ወላይታ ይሄዳል። መጨረሻ ላይ ደግሞ ዳውሮ ላይ ነው የሆነው። ወደ 3 ሰዓት ነው እንግዲህ ከዳውሮ ወደ ኮንታ እንሄዳለን ከተባለ እነሱ 3 ሰዓት ሄደው ለአገልግሎታቸው ወይም ደግሞ ለጉዳያቸው በሚጓዙበት ሰዓት ምናልባት ሰዎቹም የማጣት ጉዳይ ሊሆን ይችላል። አርባ ምንጭ በነበረበት ሰዓት ወደ አርባ ምንጭ በሆነበት ሰዓት የሚሄዱት ከኮንታ ወደ ጅማ ነው። ከጅማ ወደ አዲስ አበባ ነው ሄደው ከአዲስ አበባ ነው አርባ ምንጭ የሚሄዱት። መንገድም ስለሌለ ምንም ነገር ስለሌለ ማለት ነው። ያ ሁሉ ተጉዞ በ10 ቀን ምናምን ሊደርሱ ይችላል። 10 ቀንም ሄደው ተጉዘው ደግሞ ወይ ሊቀ ጳጳሱ የሉም እንዲህ አይነት የለም ተብሎ ድጋሚ 10 ቀን ደግሞ እየተጓዙ እንትላሉ እና ያ ሁሉ ጊዜ ስሜታቸውን እየነካ በአጠቃላይ አገልግሎቱም ወደ ኋላ እየቀረሰ ያስቸግራቸው መጨረሻ ላይ ያው የዛሬ 3 ዓመት ወደ ደውሮ እንዲሆን ተደረገ። ደውሮ ሲሆን እንግዲህ በቤተ ክርስቲያናችን በቅዱስ ሲኖዶስ ውሳኔ መሰረት አንድ ሀገረ ስብከት መሆን የሚችለው ማሟላት ያለባቸው ነገሮች አሉ። እነዛን ማሟላት እንዳለባቸው በሕጉ ላይ ተቀምጠዋልና እኔ ስገባ ወደዛ ቅራኔ ነበር። እንዴት ከደውሮ ጋር ደውሮ ሀገረ ስብከት ነው፣ እኛ ዞን ነን፣ ለምንድነው ሀገረ ስብከት ያልሆን ነው? እኔ የተሰጠኝ ቅዱስ ሲኖዶስ የሰጠኝ በዚህ መንገድ ነው፣ መከታተልም ያለብኝ እንደዚህ ነው፣ ከደውሮ ጋር አድርጌ ነው የሚለው። ምናልባት አስፈላጊ ነገር ከሆነ በሂደት የምናየው ነገር ይሆናል እና ማሟላት ያለባቸው ነገሮች ይታሟሉ፣ ሀገረ ስብከት የማትሆኑበት ምክንያት የለም ብለን ቀረብ ብለን ጠየቅናቸው። በኋላ ለቅዱስ ሲኖዶስ አቀረብን። ስናቀርብ ለቅዱስ ሲኖዶሱ እኔም አዲስ እንደመሆነ መጠን ምንድነው አንድ ሀገረ ስብከት እንዲሆን የሚደረገው ነገር ማሟላት ያለበት ብለን ጠየቅን። ቅዱስ ሲኖዶሱም ደግሞ ይሄን መንበረ ጵጵስና ያስፈልጋል፣ የአብያተ ክርስቲያናት ብዛት ምን ያህል ነው፣ አጠቃላይ መንበረ ጵጵስና ከዛም በተረፈ ሌሎች ነገሮች ማሟላት ያለባቸው ነገሮች፣ በቂ አገልጋይ አለ ወይ? ለምሳሌ ሀገረ ስብከት ከሆነ ስራ አስኪያጅ ያስፈልጋል፣ ጸሐፊ ያስፈልጋል፣ ለነዚህ ብቁ የሆኑ ሰዎች አሉ ወይ እዛ አካባቢ ተብሎ ተሰጠን። በዛ መሰረት ማደራጀት ጀመር። ከነሱ ጋር ተነጋገር። የመንግስት አካላትን በእውነት በጣም ከዛ የተነሳ መንበረ ጵጵስና ቦታ ይሰጠን ሲባል በ2 በ3 ቀን ነው የጨረሱልን። ቢሮክራሲም ሳይኖረው ስራውን በቃ ደረጃ ደረሰ። መጀመሪያ ካልኩሌት አደረገ። ለመጠየቅም እርዳታ ለመጠየቅም እንዲመቸን ይሄን ያህል ብረት ያስፈልገናል፣ ይሄን ላሻው ያስፈልገናል። ያንን ካልኩሌት ካደረግን በኋላ ነው ወደ ህዝቡ የወረድን ነው። ከዛ በኋላ ህዝቡንም ራሱ አማከርን፣ ካህናቱን አማከርን፣ የወረዳ እንትን አደረግን፣ ወረዳውንም አዋቀርን። ምን ያህል በቃ አጠቃላይ እንግዲህ ጥቅምት ላይ ነው አሁን ቅዱስ ሲኖዶስ ውሳኔ ያስተላለፈው። ከዛ በፊት ግን ጠቅላይ ቤተ ክህነቱ ልኡካንን ልኮ እንዲመረመር ቦታው እንዲታይ አሁን ባለፈው የተመረቀው ሄደው ይገባዋል፣ ሀገረ ስብከት ቢሆን ጥሩ ነው፣ ያለው ሁኔታ መልካም ነው ተብሎ እንትን ተደረገ። 100% ኦርቶዶክሳዊ ነበረ እና የዛ አካባቢ ሃይማኖቱን በቃ አጠቃላይ የመጀመሪያም ሃይማኖት ነው። ዳውሮ በ11 ወራት ውስጥ
ተሰርቶ ያለቀ ህንጻ ቤተ እንደው በእውነት የመንበረ ጵጵስናና ቢሮ እጅግ ግሩም የሆነ በ11 ወራቱ እኮ ዝም ብሎ ስራው ሀሳቡ ራሱ አይመጣም። በእውነት ሌላ ቦታ ላይ ቢሆን ማለት ነው። ብፁዕ አባታችን ግን መመሪያ ሰጥተው የታደረከው ብለው ሁሉንም በመከታተል በመጠበቅ የሰሩ ጀግና ጠንካራ ብርቱ አባታችን ናቸውና ያንን አድንቀን ሳንጨርስ ስንጓዝ ደግሞ በየመንገዱ ሁሉ መሰረት ድንጋይ ያስቀምጠን እዛ በዝማሬ በምስጋና አዲስ የሚሰራ የአማኑኤል ቤተክርስቲያን በእውነት እልል እያሉ እዛ ጋሉ የምእመናን ልጆቻችን ጥንካሬ ያደነቅንበት ነው። እዚህ ደግሞ ስንመጣ በአጭር ጊዜ በእውነት ይሄ የኮንታ ሀገረ ስብከት ባለፈ ደብዳቤው ገብቶ ጥያቄ ሲቀርብ ውድ ልጆቻችን ለጠቅላይ ቤተ ክህነት ነበር ደብዳቤው የቀረበና ብፁዕ አባታችን ብፁዕ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋ የሸገር ሀገረ ስብከት ሊቀ ጳጳስ ጥያቄውን ሀሳቡን ለቋሚ ሲኖዶስ አቀርበው ቋሚ ሲኖዶስ ደግሞ ቅዱስ አባታችን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ደብዳቤውን መርቶበት ወደ ቋሚ ሲኖዶሱ ጥቅምቱ መላተ ጉባኤ ለ2018 ዓመተ ምህረት የኮንታ ህዝብ ጠንካራ ህዝብ ናቸው። ብፁዕ አባታችን ብፁዕ አቡነ ጢሞቴዎስ ደግሞ በዛው ቢመሩ አካባቢውን ያውቃሉ፣ ህዝቡን ያውቃሉ፣ ጠንካራ ናቸው ብለው በዚህ የተወሰነ ውሳኔ ነው። ውድ ልጆቻችን ጥያቄያችሁ በእውነት እንደሌላ ጊዜ በጣም ጥያቄ ምልክት ያልነበረ ምልዓተ ጉባኤው በዛ ወስኖ ዛሬ እንግዲህ ኮንታ ሀገረ ስብከት ራሱን ችሎ ከወረዳነት ወጥቶ ከጥገኝነት ወጥቶ ዛሬ ራሱን ችሎ ሀገረ ስብከት ሆኖ የተወሰነ ውሳኔ ነውና ይህን ሁሉ ስላደረገ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወደ 4 መኝታ ቤቶችን የያዘ መንበረ ጵጵስና ቢሮዎቹ ደግሞ 6 ቢሮዎች አሉና አሁን ቢሮውም ተመርቋል፣ መንበረ ጵጵስናም ተመርቋል። ከዚህ ባሻገር በአህጉረ ስብከቱ የሚገኙ አብያተ ክርስቲያናት ያሏቸውን የመሬት ይዞታዎች እንዲያለሙ ብፁዕ አቡነ ጢሞቴዎስ ያስተላለፉት ሐዋርያዊ መመሪያ የገዳማቱንና አድባራቱን ኢኮኖሚ መሰረት የሚቀይር ነው። ብፁዕነታቸው ከአህጉረ ስብከቱ ሰራተኞችና ከሕዝበ ክርስቲያኑ ጋር በትብብር እየተገበሩት ያለው አመራር ቅድስት ቤተ ክርስቲያን ጥላ ዘቅዝቃ የምትለምንበት ዘመን እንዲያከትም የራሱን በጎ ሚና እየተጫወተ ይገኛል። በየገጠሩ ያሉት አብያተ ክርስቲያናት እዛ አካባቢ የተለመደ አንድ ነገር አለ። መሬት ካለ ያንን መሬት ለቀብር ብቻ የሚጠቀሙ ነበር። እንዴት የቤተ ክርስቲያን መሬት ለእርሻ ይውላል፣ እንዴት ለሌላ ነገር ይውላል ብሎ የሚያስቡዋል። ሰው እስኪቀበር ድረስ ብቻ የሚጠብቁ አሉ። ብዙ መሬት ቢኖራቸውም ሰው ካልሞተ ያንን መሬት የማይነኩ አሉ። ስለዚህ እነሱንም ደግሞ ከእያንዳንዱ አጥቢያ ቤተ ክርስቲያን ጠርተናቸው ስልጠና ሰጥተናቸው የቀብሩን ቦታ ለብቻ አስቀምጣቸው ይህንን ደግሞ ብታርሱ የማትችሉ ከሆነ ደግሞ ሀገረ ስብከቱ ኃላፊነቱን ወስዶ አርሶ ግማሹን ለእናንተ ይሰጣችኋል፣ ግማሹን ደግሞ ሀገረ ስብከቱ ይወስዳል። እናንተ ሙሉ ሆኖ እናርሳለን እናለማለን ካላችሁ ደግሞ ለእናንተ እንለቅላችኋለን ብለን እያንዳንዱ ለስንት ሺህ ዓመት ለስንት መቶ ዓመት ሰው እስኪሞት ድረስ የሚጠበቅበት መሬት አሁን ምርት እያመረቱ በቆሎውንም ሆነ የአካባቢው ስንዴውን ገብሱንም ሌላም ነገር እያመረቱ አሁን አብያተ ክርስቲያናት እግዚአብሔር ይመስገን አንድ ዲያቆን አንድ ካህን መቅጠር የሚችሉበት ደረጃ ደርሷል። በዛ በመሬቱ ከመሬቱ በሚገኘው ማለት ነው። በብፁዕ አባታችን በአቡነ ጢሞቴዎስ በሳቸው መመሪያ ሰጭነት ቡና ተተክለዋል፣ ሙዝ ተተክለዋል፣ ጌሾ ተተክለዋል። እነዚህ ሁሉ ሰፋፊ ልማቶች ናቸው ያየነው ለማለት ነውና ብፁዕ አባታችን ይህ ሁሉ መንገድ ደግሞ ተጉዘው ሲያገለግሉ የሳቸውንም ድካም የሳቸውን አገልግሎት ያየሁበት ነው። እጅግ ግሩም ነው። ከጥቂት ዓመት በኋላ እግዚአብሔር የሚረዳን ከሆነ ጀንጥላ ከመዘግዘቅ ወጥተን አሁን የምታዩት ይህንን ቤተክርስቲያኑን አካባቢውን የሚመጥን አይደለም። አንደኛ ያንን በመገንባት ሁለተኛ ከዚህ በምናገኘው የአብነት ትምህርት ቤት በመገንባት ሁለተኛ ደግሞ ስብከተ ወንጌል የሚሰብኩ ልጆችን በተለያዩ ቦታ ምጥና ስልጥና ከዚሁ አንሰሮት አግኝተን ስብከተ ወንጌልን የምናስፋፋበት መርጌታዎችን ቀጥረን የምናሰራበት ጊዜ ጥቂት ጊዜ ይሆናል ማለት ነው እና አሁን እንደምናየው ከሆነ በጣም አሁን አሉ ከሚባሉ ወረዳዎችም ከተማዎችም ከዚህ አሁን ተሞክሮ እየወሰዱን እየመጡ
የራሳቸው ማሳ አሁን መቃብሩም ጭምር ቡና በመትከል የተለያዩ ነገር በማድረግ እየሰሩ ነው ያሉት። ተሞክሮንም እየወሰዱ ነውና እግዚአብሔር ቢረዳን ከ2 ከ3 ዓመት በኋላ የብፁዕ አባታችን ጸሎት ብራኪያቸው ደግሞ ልዩ መመሪያ ሰጭነት በእውነት ይሄ ዝም ብሎ ከተቀመጠ ይሄ መሬት ነገት መሬታችን የኛ ነው ብላችሁ አትጠብቁ። ስለዚህ መሰራት አለበት። ይሄ ጫካ ወርቅ መልበስ አለበት ብለው እንዳሉት እውነት አሁን ወርቅ እየለበሰ ነውና በጥቂት ጊዜ ይሄን ገዳም መናንያን ከሌላ ቦታው መጥተው እንዲገቡ የወተት ላሞች እንዲገቡ አድርገን ቤተክርስቲያናችን የምናጠናክርበት ጊዜ ቅርብ ይሆናል። ይሄ ማለት ከ102% ሊሆን ይችላል። ገና እኮ 98% ያልተነካ አገልግሎት ያልተሰጠበት ብዙ ቦታ አለ ማለት ነው። ይሄ ዛሬ ያለው እንቅስቃሴ አገልግሎት ልማት ትናንትና ቢኖር ኖሮ የበለጠ ደግሞ ዛሬ ብዙ ስራ መስራት ይቻል ነበር። አሁንም ስላልመሸ ስራ እየተሰራ ነው ያለውና ለወረዳ ቤተ ክህነቱም ለደብሩም ቡና ይዞታ ሰፊ ልማት ነው ያየነውና እጅግ ግሩም ነው። እጅግ ድንቅ ነው። ይሄ ወርቅ ነው። ይሄ ሀብት ነው። ይሄ ገንዘብ ነው፣ ጉልበት ነው። ነገ ሁሉ ሲኖር ቤተክርስቲያናችን በበለጠ ማሻገር ይቻላል። ኦርቶዶክስን በበለጠ ትናንትና ደጋጎቹ አባቶቻችን ሃይማኖቱን፣ ቤተክርስቲያኒቷን፣ ልማትን፣ አገልግሎትን፣ ጀግንነትን፣ ጥንካሬን፣ ብርታትን ማስተዋል በፈተና ውስጥ በድካም ውስጥ ማለፍ እንደምንችል ማልማት እንደምንችል እኛም አድገን ኦርቶዶክስን ማሳደግ እንደምንችል እኛ ደክመን በድካም ውስጥ ፍሬ ማፍራት እንድንችል የቀደሙ አባቶቻችን ደጋጉን መልካሙን ጥሩን ስላስረከቡን ስለዚህ ደግሞ አሁን ይህንን ዛሬ መሰረት አድርገን ነገ ደግሞ በለጠ ለማስፋት ይቻላልና ያየሁት ነገር ድንቅ ነው፣ እጹብ ነው። ብፁዕ አቡነ ጢሞቴዎስ በከተሞች ለግንባታ የሚውሉ ቦታዎችን በመረከብ የገጠር አብያተ ክርስቲያናት በኢኮኖሚ እንዲደገፉ ለማድረግ የሚያደርጉት ጥረትም ሌላው የአህጉረ ስብከቱ መገለጫ ሆኗል። ወደ ልመና ከመውጣት የሆነ ነገር መስራት አለብን ከተማ ብለን መሀል ከተማ ላይ ቦታ መሬት ሰጥተውናል። ያንንም አሁን የምናለማበት ነው። ታርጫ ከተማ ላይ መሀል ላይ ነው እንግዲህ ለቤተ ክርስቲያንም ለተክለ ሃይማኖትም ቀረቤታ ያለው ቦታ ነው። ለመንበረ ጵጵስናችንም ቀረቤታ ያለው ቦታ ነውና እንዲህ አይነት ቦታ በሊዝ ሊሸጥ ታስቧልና ሲባል ምን ይሻላል ሲባል ከአስተዳደር ኮሚቴም ጋር ቁጭ ብለን ተነጋገርን። በነገራችን ላይ በሀገር ስብከቱ አሁን ያለው ሰራተኛ ደሞዙ በጣም ከፍተኛ ደሞዝ ማለት 11000 ሊሆን ይችላል። እነሱ ደሞዛቸውም እንዲያድጉ ፈልገው እኔም ደግሞ ሰርተው እውነት ደሞዛቸው እንዲያድጉ ይፈልጋሉ። ነገር ግን ከጉጉት የተነሳ ይሄን መሬት ዛሬ ሊያደክምን ይችላል፣ ነገ ደግሞ ትንሽ ከድካማችን የምናርፍበትም አንዳንድ ቀዳዳዎችን ሊሸፍንልን ይችላልና መሀል ቦታ ስለሆነ ምን ይሻላል ካልን በኋላ ወደ ጨረታው ነው የተገባው። ጨረታው ካሸነፍን ጥሩ ነው፣ ካላሸነፍንም ምንም ማድረግ አንችልምና እንዲህ ያለ ነገር ደግሞ መለመድም ስላለበት ምክንያቱም የነገውን ቤተክርስቲያን ደግሞ የበለጠ ለማሻገር መንፈሳዊ እውቀቱ አገልግሎቱ ሁሉም እንዳለ ሁሉ ኢኮኖሚም ያስፈልጋልና በቤተክርስቲያን ዙሪያ አጠቃላይ ሰው ለትራንስፖርት መቼም ያስፈልገዋል። የሆነ ቦታ ሄዶ አገልግሎ ለመመለስ ያ አገልጋይ ደግሞ መብላት አለበት፣ መልበስ አለበት። ከዛም አልፎ ደግሞ ገጠር አብያተ ክርስቲያናት ለምንድን ነው የተዘጉት? ትልቁ ነገር ከኢኮኖሚ ጋር ያለው የተዘጉ አብያተ ክርስቲያናት ብዙዎች አሉ እና ገጠር አካባቢ ያሉትን አብያተ ክርስቲያናት እዛ ጋር ለአንዱ ቄስ ለአንዱ ዲያቆን እኮ ገቢ ከተገኘ ሀገረ ስብከቱ ከዚህ ከሚገኘው እዛ ቤተ ክርስቲያን ዲያቆን ይቀጥራል፣ ቄስ ሊቀጥር ይችላል፣ ሌላ መምህር ሊቀጥር ይችላል። ያ ኢኮኖሚ የሚጠይቅ ዘመን ውስጥ ነው አሁን እየመጣን ያለ ነው። አስቀድመን ካስቀመጥናቸው ፕላን ውስጥ አንዱ ይሄ ነው። አብያተ ክርስቲያናት ማግኘት አለባቸው፣ ሀብት ሊኖራቸው ይገባል። ወደ 38 ዓመት ወይ 39 ዓመት ነው እንግዲህ ያ የሚፈጀው፣ ምክንያቱም እየከፈልን ማለት ነው። ከቻልን ዛሬኑ መዝጋት እንችላለን። ነገር ግን ያን አሸንፈን እንግዲህ ብዙዎቹ ናቸው የተወዳደሩት። እግዚአብሔር ግን ነገሮችን አስተካክሎ ሀገረ ስብከቱን እንዲያሸንፍ አደረገ። ከብፁዕ አባታችን አቡነ ጢሞቴዎስ ጋራ በአንድ ቀን ነው ወደ ሲመተ ኤጲስቆጶስ የመጣ ነው። 2015 ዓመተ ምህረት ሐምሌ 9 ቀን ማለት ነው። እግዚአብሔር ፈቃዱ ሆኖ ያው እሳቸው ከጀርመን መጥተው ነው ከውጭ ዓለም መጥተው ተጠርተው ዳውሮ ላይ በዚህ አገረ ስብከት ላይ የተመደቡት። ከዛን ደግሞ ኮንታ ላይም ከንባታ ላይ ጸንባሮ ሀላባ በእነዚህ ሁሉ እንግዲህ አሁን ተሾሙ ነው ያሉትና አንደኛ ብፁዕ አባታችን ከውጭ ዓለም መጥተው ሲሾሙ እኔ የተረዳሁት እግዚአብሔር ራሱ ዓላማ አለው።
የእግዚአብሔር ፈቃድ እኔ የተረዳሁት። እኔ በጣም ኮረችባቸዋል በእውነት በጣም ምክንያቱም ይህ ምድረ በዳ የነበረውን ቦታ የመንግስት አካል የነበረውን ቦታ ከመንግስት ተፈቅደው ደጅ ጸንተው ተመላልሰው ቦታውን መረከቡ እግዚአብሔር እየረዳቸው፣ እግዚአብሔር አቅም እየሆናቸው፣ እግዚአብሔር ጉልበት እየሆናቸው፣ እግዚአብሔር ያሰቡትን ያቀዱትን እያሳካላቸው መኖሩ ከእሳቸው ጋር መኖሩ እግዚአብሔር ከኛ ጋር የመኖር መገለጫ አንዱ ሀሳባችን እቅዳችን በዚህ ልክ መገለጡና መታየቱ ነውና ጥንካሬያቸው ውጣ ውረዱ ድካሙ ይሄ ለሌላውም ጭምር ምዕራፍ ነውና እኔ በርቱ ነው የምላቸው። እኔ በጣም ያየነው የተረዳ ነው። እዚህ ጋር ብቻ አይደለም ብዙ እየነገሩኝ ነው። ከ10,000 በላይ የሚሆኑ ኢአማን ከዚህ ከቅድስት ቤተክርስቲያን የወጡ እየተመለሱበት የአብነት ትምህርት ቤቱ ዲያቆናቱ፣ ቀሳውስቱ፣ አገልጋዮቹ ከዚሁ ተምረው እዚህ ዲያቆናት ሆነ ቀሳውስት ሆነው ነገ ህዝባቸውን የሚያገለግሉበት ይህ የብፁዕ አባታችን የአቡነ ጢሞቴዎስ ጥንካሬ፣ ብርታት፣ ጀግንነት ነውና በማየታችን በጣም እጅግ ኮርችባቸዋለሁ። በርቱ ማለት ነው የምፈልገው። የዳውሮ ኮንታና ከንባታ ሀላባ ጠምባሮ አህጉረ ስብከት ዛሬ በብፁዕ አቡነ ጢሞቴዎስ አባታዊ ምሪት አዲስ የትንሣኤ ጎህ እየቀደደለት ነው። የካህናት እጥረትን ለመቅረፍ የሚደረጉ ጥረቶች፣ የገጠሩን አብያተ ክርስቲያናት በኢኮኖሚ ለማገዝ የተወጠኑ ሥራዎች የቤተ ክርስቲያናችንን ከፍታ በግልጽ የሚያሳዩ ምዕራፎች ናቸው። እነዚህን ተስፋ ሰጪና አርያነት ያላቸው መንፈሳዊና የልማት ተግባራት ለስኬት ለማብቃት ደግሞ የሁላችንም አብሮነት ወሳኝነት አለው። እናም በውጭው ዓለምና በሀገር ውስጥ የምንገኝ የቅድስት ቤተ ክርስቲያን ልጆች ከብፁዕነታቸው ጎን በሐሳብ በዕውቀትና በገንዘብ በመቆም አህጉረ ስብከቱ በሁለንተናዊ መልኩ እንዲያድግና እንዲጸና ድጋፋችንን ልንለግስ ይገባል። የደቡብ እርሻ የጋራ እርሻ አለ። አሁን ለምሳሌ ወደ ደቡብ አካባቢ በጋራ ያርሳሉ። ፕሮቴስታንቱም ሃይማኖት ያለውም የሌለውም አንድ ላይ ያርሳሉ። እርሻ ምሳ ለመብላት ይቀመጣሉ። ሲቀመጡ ሰባኪ እንልካለን። ተራው የአንድ ኦርቶዶክሳዊ ተራ ከሆነ ምሳ እየበሉ ያ ሰባኪ ያስተምራል። ከዛ ሌላ ሃይማኖት ሰው ከሆነም ደግሞ አይቶ ተራው የዛሬ ሳምንት የሱ ከሆነ እባካችሁ የዛሬ ሳምንት ያስተማረ ሰባኪ ይምጣና የኔ የእርሻ ቀን ተራው በሚቀጥለው ሳምንት ስለሆነ እንዲመጣ ያመጡ እንዲያስተምር ይላል። ያዛ ትምህርቱን የሚማሩት ኦርቶዶክሳውያን ብቻ አይደሉም፣ ሌሎችም። ሌላው ደግሞ በለቅሶ አሁን በለቅሶ ትልቅ እኛ መቼም ሰው ይሞት አይባልምና ትልቅ ስራ የሚሰራበት እዛ አካባቢ በለቅሶ ላይ ነው። ለቅሶ ላይ ሁሉም ይመጣልና የተለያየ ሃይማኖት ተከታዮች ይመጣሉ። ለቅሶ ላይ ሰባኪ ይመደባል፣ ሄዶ ያስተምራል። ለካ እንደዚህ ነው ኦርቶዶክስ፣ እንደዚህ ያስተምራሉ እንዴ፣ እንደዚህ ይላሉ እንዴ፣ ታዲያ ለምን ተለያየን ብለው እርስ በርሳቸው ራሳቸውን ጥያቄ ጠይቃሉ። ለምንድን ነው ያለያየን? ለምንድን ነው በቃ ሳናውቅ የኖር ነው ኦርቶዶክስን ሲነገረን የነበረውና አሁን ያያየን ያለው ተለየብን፣ ምን ይሻለናል ብሎ ጥያቄ ያመጣሉ። ያንንም ስናደርግ ደግሞ በህዝቡም በኩል ያለው አጠቃላይ በሌሎችም ሃይማኖት በኩል ያለው ነገር ሁሉ በእውነት በመግባባት በመነጋገር በመወያየት ነውና አንዳንድ ችግሮች ሊኖሩ ይችላል። እነዛን ችግሮች እኮ ብቻ ማንጸባረቅ ሳይሆን በእኛ በኩል ያለው ከችግሮቹ ይልቅ ደስታዎቹ ሰፋ ያሉ ስላሉ ወደ ደስታ ሄድኩት። እነዚህ ነገሮች የምናልፍበትን ድልድይ መስራት ነው። ያንን ገደል እንዴት ሆነን እንለፍ የሚለውን ነገር መጠቀም ያለብን ለምን መከራ ደረሰብን ብለን አይደለም ማሰብ ያለብን። ከዛ ህዝብ ጋር አብሮ የሚፈልገውን አለመስጠት አስተምሩን ሳናስተምር ስንቀር ኃጢአት ነው እና ካህን አፍሩልን ብለን ካህን ብለው ሲጠይቁ ካህን ሳናፈራ ዲያቆን ሳናፈራ ዝም ብለን የምንመለስ ከሆነ ኃጢአት ነው። በተቻለ መጠን ያንን ስንሰራ ከእግዚአብሔርም እንታረቃለን፣ ከህዝቡም ጋር እንታረቃለን፣ ከዓላማችም ጋር አብሮ ይሄዳል። አልደረስለትም። አሁን ይሄ ስናገር እኔ ደርሻለሁ ሰርቻለሁ እንዲህ አይደለም፣ አልጀመርንም ጭራሽ። ህዝባችንን በሙሉ እንደው አላወቅ ነውም ገና። ማወቅ የምንችለው ምን አይነት ኑሮ እንደሚኖር ምን እንደሚፈልግ ማወቅ የምንችለው አብረን ስናድር አብረን ስንውል ነው። በዓመት በዓል ሄደን ደርሰን መጥተን ማለት አይደለምና በችግሩም በሀዘኑም እንትን ስንል ነውና አጠቃላይ በሶስቱም ሀገረ ስብከት ያሉ
የመንግስት አካላት ጥሩ እገዛ አድርገውልናል። ትላልቅ አሁን ፕሮጀክቶች የተቀረጹ አሉ። መዋዕለ ሕጻናት አሉ፣ አረጋውያን አለ፣ ወላጅ አልባ ሕጻናት ያ ተቀርጾ የተቀመጡ ነገሮች አሉ። ስለዚህ ከኛ የሚጠበቀው ምንድነው? አንደኛ አሰልጣኞቹን ወስዶ ማሰልጠን ነው። ከዚህ በፊትም ወስደናል። ሁለተኛ በአብነት ትምህርት ቤቶች ገብተው እንዲሰለጥኑ እንዲማሩ ማድረግ ነው። ከዚህ ሄደው የሚማሩ ልጆች አሉ፣ ግን በቂ አይደለም። ለአንድ 5 ለአንድ 10 ልጆች ስፖንሰር ሆናለሁ ዝዋይ ቅዱስ ገብርኤል ይማሩልኝ የሚል ምእመን ከተገኘ እድሉ ሰጥቶ ለልጆቹ እድሉ ሰጥቶ ተምረው ሁለንተናዊ አገልግሎት የሚሰጥ ተማሪ ነው የሚወጣ። በነገራችን ላይ ከዝዋይ ቅዱስ ገብርኤል ገዳም እዛ ሲገባ ከመጀመሪያ ያለውን መሰረተ ትምህርት ይማራል፣ የዲቁና ትምህርት ይማራል፣ ከዛ ቅኔ ይማራል፣ ከዛ ዜማ ይማራል፣ አቋቋም ይማራል፣ ከዛ ስብከት ይማራል። ሁሉም እዛው ነው ያለው። ዲቁና ትምህርት ትማራለ፣ የመርጌትና ትምህርት ትማራለ፣ የአውደ ምሕረት ስብከት ትማራለ፣ ከዛ አለፍ ብለ ደግሞ የአስተዳደር ትምህርትም ትማራለ። ስለዚህ ከመንፈሳዊ አገልግሎት እስከ አስተዳደራዊ አገልግሎት ድረስ ብቁ ሙሉ ሆኖ ሊወጣ የሚችልበት እድል እዛው አንድ ተቋም ላይ ስላለ በዚህ በኩል በእውነት ስፖንሰር ማድረግ ያለባቸው አካላት ስፖንሰር ቢያደርጉ ሙሉ አድርገን ማውጣት የምንችልበት እድል እጃችን ላይ አለ። ግን ያው ገዳሙ በቻለው አቅም ግን አሁንም ድረስ እያደረገ ነው ያለው። ዳውሮ ላይ ያለው ህዝብ ከከምባታ ጋር አንድ መሆን ይፈልጋል። ወለታ ያለው ህዝብ ከዳውሮ ጋር አንድ መሆን ይፈልጋል። ኮንታ ላይ ያለው ህዝብ ከጠምባሮ ላይ ከአላባ ላይ ካለው ምእመን ጋር የበለጠ መቀራረብ ይፈልጋል። ያንን እንዳይቀራረው የምናደርገውን ያንን ገደል የሰራ ነው እኛ ነን። ያንን ደፍነን ሰዎች እንዲሻገሩ እንዲገናኙ ማድረግ የምንችለው እኛ ነን። ህዝብን በምንም ምክንያት እንዲኑ ማለት አንችልም። ክፉ ህዝብ ካለም ያስተማር ነው እኛ ነን። ከዛ ውጪ ህዝቡ እንዲህ ነው እንዲህ አይነት ነው ብለን በእውነት አስተያየት ለመስጠት እኛ ብቆች አይደለን። ምክንያቱም ትልቁ ነገር ህዝቡ ደግ ህዝብ ነው፣ መልካም ህዝብ እግዚአብሔር ሰጥቶናል። ያን ህዝብ እኮ በትክክለኛ የሚመራ ከሆነ አንድ ሰው ጥሩ ነገር ቸር ነው፣ ደግ ህዝብ ስለሆነ ነው እንጂ በሚፈልጉት መንገድ መርተን አይደለም። እኔ አንዳንድ ቦታ ለማስተማር እሄዳለሁ፣ ከነሱ ተምሬ እመጣለሁ። ከነሱ አይቼ የነሱ ህይወት ማርኮኝ ይመጣል። በቃ ደስ ብሏቸው አባትን ሲያገኙ መስቀልን ሲሳለሙ እንደው አንድ አባት ነበሩ ወደ 80-90 ዓመት አካባቢ ሆናቸው። ሁሉ ጊዜ አባት ለማየት ይናፍቅ ነበር። አሁን ዛሬ አይቻለሁ፣ እግዚአብሔር ነገ ይወሰደኝ ነው አሉ። በቃ እስከዚህ ድረስ አባት ለማሳየኝ ብሎ የሚሳል ህዝብ ነው ያለው። እንግዲህ መነኩሴ ያሳየኝ እግዚአብሔር ሳልሞት ብሎ የሚሳል ህዝብ ነው ያለው። ያን ህዝብ እንዴት አድርገን ነው መያዝ ያለብን? እንዴት አድርገን መምራት ያለብን? አሁን ቤተክርስቲያን ባላጠፋችው ነገር ነው እየተወቀሰች ያለች። አስተናጋጆቹ እኛ በትክክል ቤተክርስቲያን ያዘጋጀችል ድግስ ለሌሎቹ በትክክል ባለማስተላለፋችን በዚህ ትነቀፋለች። እንዲሆነ ያ ሁሉ እኛ ብንነቀፍ ነው እንጂ ቤተክርስቲያን የምትነቀፍበት አይደለም። አባቶቻችን ስርዓቷን ህጓን በሚገባ ሰርተው ስላስቀመጡ አንዳች በኩል የምትነቀፍበት ነገር የለም።